አይዞሽ ደርሰሻል አይዞሽ ወይኔ አልቻልኩም አይዞሽ እስኪ በደንብ ተንፍሽበት እስኪ እየፈሰሰኝ ነው ኧረ ቆይ ደርሰሻል መሰለኝ ኧረ ቆይ ደርሰሻል አልቻልኩም አይዞሽ እህቴ አይዞሽ ደርሰናል በደንብ እስኪ ተንፍሽበት እስኪ እዚህ ጋር ሶፋውን አረፍ በይ ሮማን ወይ ጋሼ ምንድን ነው አላውቅም ሮማን መንገድ ላይ ራሷን ልጅ ስትል እኮ አግኝቻት እኮ ነው ደግሞ እንዲህ ስታያት ደም ይፈሳት ትመስላለች የሆነ እርዳታ ልናደርግላት ይገባል እባክሽን እስኪ ጨርቅና ለብ ያለው አናጣላት ነይ ሮማን እባክሽን ጨርቁ እስኪና ልሂድ ሴትዮዋ እኮ እዛ ልትሞትብን እኮ ነው ቆይ ጋሼ እርሶ ከዚህ መውጣት የለበትም በፍጹም እሷ ያለችበት ክፍል ወንድ አይገባም ሴትዮዋ እኮ የያዛት ምጥ ነው ጋሼ ስለምን ምጥ ነው የምታወሪው እኔ ምጥ መያዟን ያላቅም ቶሎ ሄደን እኛ መምጣት አለብን እኮ ጨርቁ እስኪ እባክሽን ቆይ እሺ ልጣብሎ ጋሼ እንዴ ሮማን ምን ሆነሻል ዛሬ ስለምን ጨርቅ ማጠብ ነው የምታወሪው እባክሽን መንገዱ ልቀቂልኝ እናሳልፊኝ እባክሽን አሳልፊኝ እቺ ሴት የት ሄዳ ነው? ተመስገን ልጄ ተሳክቶለታል ማለት ነው። ይዟት ወጥቷል። ሮማን የት ሄዳ ነው? እዚህ ጋር እኮ ነበር ያስቀምጥኳት። አቤት ጋሼ እኔ ምን አውቃለሁ? እኔ እኮ ካንተ ጋር ኪችን ነበርኩኝ። ወይ ተሽሏት ወደ ውጭ ወጣ ይሆን እንዴ? ኧረ በታምር አይሆንም። በዚህ ፍጥነት የት ትሄዳለች? ኤልያት እስኪ እባክሽ ኤልያት ክፍሏ ውስጥ ሂጅ ኤልያት። አይ ጋሼ አይቀስቅሷት፣ ልጅቷ ተኝታ ይሆናል። እቺ ሴትዮ ከመንገድ ላይ ያመጧት ሴትዮ ወዴት ትጠፋለች? ድንገት ወደ ኤልያት ክፍል ገብታ እንዳይሆን። ኧረ አይሆንም ጋሼ፣ እሷ እኮ ክፍሉን አታውቀውም። እባክሽን ማረጋገጥ አለብኝ። ኤልያት ጋሼ እባክዎትን፣ አሁን እኮ ክፍል ቢገቡ ልጅቷ ትደነግጣለች። እኔ ራሴ አያታለሁ። ሮማን ምን ሆነሻል? ቅድም ከክችን እንዳልወጣ እየከለከልሽኝ ነበር። አሁን ደግሞ ወደ ልጄ እንዳልሄድ እየከለከልሽኝ እኮ ነው። አይ ጋሼ ለእርሶ ብዬ እኮ ነው፣ ለጤናዎት ብዬ ነው። እረፍት ያስፈልጎታል። እኔ አያታለሁ። እባክሽን ሮማን፣ ቤታችን ውስጥ እንግዳ ሰው ጠፍቷል። ልጄ ደግሞ መኝቷ ክፍል ነች። ወይ የሆነ ነገር እየደበቅሽኝ ነው? ወይ ጋሼ ምን እደብቆታለሁ? እባክዎ መኑኝ፣ ለእርሶ ብዬ ነው። መንገድ ይገኝልኛል ጋሼ። እኔ አንዴ ላንኳኳ። እኔ አልጠብቅሽም። እስኪ ዞር በይ። እንዴት ነው ቆይ ልጅቷን ሳይዛት ሄደው? ይሄ የማይረባ በቃ ሁሉን ነገር አበላሽ። ሮማን እቺ ልጅ ግን ምን ሆና ነው በቃ እነዚህ ተኛቸው? ደግሞ እኮ አልጋዋ ላይ እኮ በስርዓት እኮ ነው የተኛቸው። እኛ ደግሞ እርጉዟን ሴት እንፈልጋት አይሻልም? አዎ ይሻላል። በቃ በሩን ዝጊላት እባክሽ፣ ዝጊላት። እሺ
ጥቂት እኮ ነው የተረፍኩት። ሮማን ቆይ እንዴት እንደዚህ ይሆናል? አይን እያየ እኮ እዚህ ጋር ነበር ያሰረፍኳት። አሁን የት ሄደች ይባላል? ኧረ እኔ እንጃ ጋሼ፣ እኔ ራሱ ጭንቅ ነው ያለኝ። ድምፅ እንኳን እኮ አላሰማችም። ወዴት እንደሄደች እኔ ራሱ ግራ ገብቶኛል እኮ ጋሼ። ሮማን እንዴት ይሄ እንዲሆን ሮማን እንዴት ይሄ እንደዚህ ሊሆን ይችላል? እዚህ ጋር እኮ ነበር እኮ ያሰረፍኳት። አይኔ እያየ እኮ ነው እዚህ ያሰረፍኳት። ወዴት ሄዳለች? ወዴት እንደሄደች እኮ ግራ ገብቶኛል ጋሼ። አንቺ ኪችን ውስጥ ሆነሽ ምንም አይነት ድምፅ አልሰማሽም? በር ሲከፈት ሰው ሲራመድ? አረ በፍጹም ጋሼ ምንም አይነት ድምፅ አልሰማሁም። ወይ ለእርሶ ውሃ ስቀዳ ድምፁን ጋርዶብኝ ይሆን እንደ ያልተሰማኝ? እንዴት አይሰማም ሮማ? መተንፈስ ራሷን መሸከም አቅቷት እኮ ነው እዚህ ጋር ያስቀምጥኳት። ራሷን ችላ መንቀሳቀስ አትችልም ነበር እኮ። እኔ የምለው ጋሼ ምናልባት ራሷን ስታ ስትነቃ ደንግጣ የት ነው ያለሁት ብላ ወደ ውጭ ወጥታ ይሆን እንዴ? ደንግጣ እንዴ? መንገድ ላይ ብትወርቅስ? ሌላ አደጋ ቢደርስባት? ልክ ኖት እኮ ጋሼ፣ አደጋ ላይ ልትወድቅ ትችላለች። አሁን እርሶ እዚህ ቁጭ ብለው ከሚጨነቁ ውጡና ቶሎ ሳትርቅ ፈልጓት። ራሷን ስታ ወድቃ ሊሆንም ይችላል። ማን ያውቃል ጋሼ? ይህ ሮማን ቤት አቅጣጫ እንኳን እንዴት አላውቅም። እስኪ ሮጪ እንኳን ደርስባት ከሆነ እስኪ ልሂድ፣ ሂጅ ልፈልጋት። ይሻላል ጋሼ፣ ይበርቱ። ብዙ አትርቅም። ህመሙ እንኳን ሳይጠናባት ቶሎ በሉ። እኔ ደግሞ እዚህ ቁጭ ብዬ ቤቱን ጠብቃለሁ። እውነትሽን ነው። ሂዱ ጋሼ። ፍጠንና ልፈልጋት። የሆነ ነገር ካለ ፈጥነሽ ንገረኝ። እሺ ጋሼ፣ እሺ። አንተ እስካሁን እዚህ ምን ታደርጋለህ? ልጅቷን ለምንድን ነው ይዛት ያልወጣው? ቆይ እንዴት ብዬ እወጣለሁ? እኔ እኮ ተሸክሚያት ይዣት እየወጣሁ ነበር። ከዛ ኪችን ውስጥ ድምፅ ሰማሁ። ከዛ ደንግጬ ቶሎ ብዬ ወደ ክፍሏ ይዣት መጣሁ። ቆይ ምን ተፈጥሮ ነው? የተጣደፍነውማ አባትየው በግድ ገፍትሮ ከኪችን ጥሎኝ ሲወጣ ነው። አንተ እስካሁን ምን ትሰራለህ? ይዘህ አትወጣም ነበር? ይሄ እኔ ጥፋት ብቻ አይደለም ያንቺም ጭምር። ቆይ ሰውየውን ኪችን ማቆየት አቅቶሽ ነው? ትንሽ ብታቆዩ እኮ ልጅቷን ከዚሁ ይዣት ወጥቼ ነበር። እኔማ የቻልኩትን ያህል በር ላይ ቆሜ ተሟግቻለሁ፣ ግን አልቻልኩም። ከአቅሜ በላይ ሆነ። አሁን ይሄን ክርክር ተውና ከዚህ ቤት ቶሎ ውጣ። ቆይ አሁንስ ቢሆን ለምን ይዣት አልወጣም? አባትየው የት ነው ያለው? ድምፁንም እየሰማሁት አይደለም። ሳሎን የለም እንዴ? ሳሎንማ የለም። ያማል እንዴ? እኔ ራሴ እኔን መንገድ ላይ ፈልጋት ብዬ ላኩት። አሁን ብቻ ይዣት ልውጣ እንዳትለኝ። አባትየው ከሌለ እኮ ይሄ መልካም አጋጣሚ። አንዴ ምንድን ነው የምታየው? አሁን ብቻ ይዣት ልውጣ ልትል እንዳይሆን። ባዶ ቤት እኔ ባለሁበት ልጅቷ ጠፍታ የት ሄደች እንዲባል ነው። ታዲያ ምንድን ነው የፈለግሽው? እቅዳችን ይባክን። እኔ የማይፈለጉት ሰውየው ባለበት ጠፍታ እኔ ምንም እንደማላቅ አብሬው እየፈለግኩኝ ምንም ሳልጠረጠር እንዲያበቃ ነበረ። ግን አሁን አልሆነም። በቃ ነገሩ ሁሉ ተበላሽቷል። እሺ ያንቺ መጨነቅ አይመለከተኝም። አሁን ገንዘቤን ብቻ ስጭኝ። ቅድሚያ የተስማማንበትን ገንዘብ ስጭኝና ልሂድ። አንተ ብሬን ትላለህ እንዴ? ምን ሰርታ ነው ብር የምሰጥህ? ስራህን ገና በአግባቡ ሳትወጣ ብር ብለህ ትነሳነሳለህ እንዴ? እኔ ህይወቴንና ክብሬን አደጋ ላይ ጥያለሁ። ገንዘቤን የማሰጭኝ ከሆነ ድምፄን ከፍ አድርጌ እጮሃለሁ። ሰው እንዲሰማ ነው የማደርገው። ዝም በል አንተ። አሁን አትጩህ፣ በአስቸኳይ ውጣ። ሰውየው መንገድ ላይ እንኳን እንዳያገኝ ተጠንቀቅ። እሺ? ስለ ገንዘቡ በኋላ እንነጋገራለን። ይኸው ቶሎ ውጣ። አይደለም እኔን እኮ ዝም ብለሽ የምታሸሽ ልጅ አይደለም። እቅዱ እኮ የተበላሸው በአንቺ መላላጥ እንደሆነ እያወቅሽ አሁን እንዴት ዝም ብለሽ ገንዘቤን ትከለክኛለሽ? ስለ ብር አታንሳብኝ አልኩህ እኮ። አንተ የተሰጠህን ስራ በአግባቡ ሳትወጣ የትም እቅድህን መሬት ላይ ጥለህ መታ የምን አይነት ነው በድፍረት ብር የምጠይቀኝ? በል አሁን ወለም ዘለም ሳትል በአስቸኳይ ይውጣል። እኔ ሁሉን ነገር አድርጌያለሁ። ቆይ ህይወቴን አደጋ ላይ ሰጥቼ እዚህ ክፍል ውስጥ ከገባሁ በኋላ አሁን በባዶ ሂድ ስትይ ትንሽ እንኳን አታፍሪ? ካልወጣ ምን ልታደርግ ነው?
እዚህ ቤት ውስጥ ድምፅህን ጮክ አድርገህ ልትጮህ ነው? ማን እንዲያምንህ ነው? ለራስህ ስትል ሳትወረድ ከዚህ ቤት በአስቸኳይ ይውጣ። ይሄን ቀሚስ ለብሰህ ልትወጣ ነው? ጭንቅላትህን ጥልኸው ነው እንደ የመጣኸው? ቢሆንስ ምን ይደረግ? ጭንቀቱ እኮ አይምሮዬ ላይ ያስወጣው። በአስቸኳይ ልብሱን አውልቀው፣ ቶሎ በል ፍጠንና ስጠኝ። በዚህ ልብስ መንገድ ላይ ሰው ቢያይህ ኖሮ የሁለታችንም ህይወት አደጋ ላይ እንደሚወድቅ አታውቅም? ቶሎ በል። ይሄ ነገር በዚህ አላበቃምሽ። መብቴን ሳላስከብር ዝም አለ። አንተ ማነህ? እዚህ ምን ትሰራለህ? ወይ ቤት በኩል ገባ? ጋሺ ይቅርታ እባክዎት፣ አይቆጡ። ይሄ የወንድሜ ልጅ ነው። ከገጠር መጥቶ ነው እንግድነትና እንደውም እኔ እኮ ባለቤቶቹ ሳይመጡ ቶሎ ውጣ እያልኩት ነው። ጋሺ ይቅርታ ያርጉልኝ። እንዴት ታደርጊያለሽ ሮማን? ይሄ እኮ ጭካኔ ነው። መድረሻ አጥቶ የመጣ ዘመድሽን ከቤት ማባረር ራሱ ኃጢአት እኮ ነው። ለትንሽ ጊዜ ቢሆን እኛ ጋር ይቀመጣል። ቤቱ ደግሞ አይጠበንም። እውነቱን ነው ጋሽ። እዚህ እንቆይ ፈቀዱልኝ? የኔ ልጅ አዎ፣ ሰው በሰውነቱ በምን ይከበራል? ሮማን እባክሽ እስኪ ክፍሉን አሳይ። እኔ ያቺን ጉዜ ስፈልጋት በጣም ደክሞኛል። ራሴ እንዲፈረዳ ነው። ለብ ያለ ውሃ አምጪ እባክሽ። እሺ ጋሽ። ወይኔ ጭቅላቴ ምን ሆኜ ነው? መጽሐፍ እያነበብኩ አልነበር እንዴ? ወይኔ ጉዴ! ራሴን ስቼ ነው ወይስ ደክሞኝ እንቅልፍ ወስዶኝ ነው? አይ ደክሞኝም አይደለም፣ ሰውነቴን ከብዶኛል። ወይኔ ወይኔ ጤናዬ ምን እየሆነ ነው? ራሴን ስቼ ወድቄ ነው። ለአባዬ መንገር አለብኝ። ምንድነው የተፈጠረው? ነገር ሁሉ ካሰብኩት መንገድ ወጣ። ልጅቷን መጀመሪያ ማንም ሳያየው ይዞ መውጣት ሲገባው ጭራሽ መጥቶ እዚህ ልጅቷ ጋር መጥቶ ቁጭ አለ። ይሄ ሰይጣን ቁራጭ! አሁን ምንድነው የሚደረገው? ደግሞ ያባትየው ከየት ያመጣው ደግነት ነው? ቆይ ከመቅስፈት መጥቶ የማያውቀውን ሰው ዘመድሽ ነው ይቀመጥ ምናምን፣ ይሄው አምጥቶ አጠገቤ ጠላቴን አስቀምጦት ቁጭ አላ። ቆይ አሁን በዚህ ሁኔታ እንዴት ነው እቅዴን ማሳካው? ግን ይገርማል። ሮማን እኮ እኛ ቤት ውስጥ መስራት ከጀመረች ጥቂት ጊዜዋ እኮ ነው። አንድም ቀን እንኳን የወንድም ልጅ እንዳላት ነግራኝ አታውቅም። አዎ ጋሽ፣ እሷ እኮ አዲስ ስራም ስለጀመረች ገናም ስለሆነች ይሆናል ስለ ቤተሰቧ መናገር ትንሽ የከበዳት። እኔም ድንገት ነው የመጣሁት። እንዴት ድንገት? ቆይ ከገጠር የመጣው ስራ ፍለጋ ነው ወይስ ሌላ የደረሰብህ ችግር አለ? ስራ ፈልጌ ነው የመጣሁት። ደግሞ እዚህ አካባቢ መኖር ትንሽ ስለከበደኝ ነው ወደሷ የመጣሁት። ስመጣም እሷ አዲስ ስራ ስለጀመረች ከብዷታል መሰለኝ፣ በደንብ አልተቀበለችኝም ነበር። ኦ ኤላት ልጄ፣ ከእንቅልፍሽ ነቃሽ? ይሄ እንግዳችን ነው፣ ዮናስ ይባላል። የሮማን የወንድሟ ልጅ ነው። ዮናስ? ቆይ የሆነ ቦታ አውቃለሁ ልበል? ፊትህ አዲስ አልሆነብኝም። እኔ በፍጹም
በፍጹም አታውቂኝ። ማለት በቅርብ ነው ከገጠር የመጣሁት። ከተማም የመጣሁት ዛሬ ነው። እርግጠኛ ነህ? ግን የሆነ ቦታ ማወቅ ይመስለኛል። ድምፅ፣ መልክ። ጨርሶ ተሳስተሻል። ማለት ከዚህ በፊት ታየትን አናውቅም። በቃ ተመሳስለህብኝ ነው መሰለኝ። አባዬ ቅድም ክፍሌ ቁጭ ብዬ መጽሐፍ እያነበብኩ ነበር። ከዛ አሁን ስነቃ ግን ተኝቻለሁ። ቆይ እንዴት ተኛው? እኔ መጣሁ ጋሼ። ሮማንን ማገዝ አለብኝ። እመለሳለሁ። ሰላም። አንተ ምን ሆነሃል? ምንድነው እንደ እብድ የሚያንቀሸቅሸ? አርፋ አትቀምጥም? ሰውየው ቢጠረጥርህስ? እንዴት ብዬ ልቀመጥ? ልጅቷ እኮ ነቅታ ከመኝታ ቤት ሳሎን መታለች። ነቃች? ይሁን ነገር ተናገርሽ? ምን አለች? ቆይ አይ ምንም አላወራችም። ብቻ ስትይኝ የሆነ ቦታ አውቃለሁ ወይ አለችኝ። ብታይ እንዴት እንደደነገጥኩ። ወይ ጉዴ! የሆነ ነገር ትዝ ብሏት ነው። በቃ እና አንተ ምን አልካት? እንዴ ምን እላታለሁ? በፍጹም አታውቅኝም አልኳት። ከዛ ዛሬ ነው ከገጠር የመጣሁት ስላት በቃ አይ ተመሳስለብኝ ሊሆን ይችላል አለች። ግን ይሄ ነገር በዚህ ከሄደ እኮ ሊነቃብን ይችላል። የሆነ ነገር ማድረግ አለብን። በዛ ላይ ልጅቷ እንዴት በጥርጣሬ እንደምታይ። አሁን ነገሮች በጣም ከብደዋል። አሁን በደንብ ማሰብ አለብን። አባትየው በራሱ ደግነት ተቀብሎ እዚህ ተቀመጥ ካለህ በኋላ በራስ እሳት ተነስተህ ልሂድ ብትል የባሰ ጥርጣሬ ውስጥ ነው የሚገባው። ማለት እዚህ ቤት እንድቆይ ትፈልጊያለሽ? እዚህ ቤት ውስጥ ምርጫ የለንም ዮናስ። ጥቂት ቀንም ቢሆን እዚህ መቆየት ግድ ነው ሀሳባችንን ለመሙላት። አንተ ከወጣ ልጅቷም ሆነ ሰውየው ሌላ ምርመራ ውስጥ ይገባሉ። ለነገሩ ልክ ነሽ። አባትየው እንደዚህ እያስተናገደኝ በጠፋ ዘመድሽ የጠፋ ማለቱ አይቀሬ ነው። ይህ ነገር ደግሞ የግድ መነቃት የለበትም። በዛ ላይ ልጅቷ እንዴት እንደምታይ። አዳምጠኝ ዮናስ። ከዚህ በኋላ እዚህ ውስጥ እንቅስቃሴ በጥንቃቄ መሆን አለበት። ስትናገር፣ ስትራመድ፣ እያንዳንዱ ነገር በጥንቃቄ ከገጠር እንደመጣ ሰው መሆን አለበት። እሺ ተስማምቻለሁ። ለጥቂት ቀናት አይኑን እያየን እቅዳችንን የምናስተካክልበት መንገድ እንፈልጋለን። ስሚ፣ እስከዛው ድረስ ግን ስለ ገንዘብ ማውራታችን አናድርገው። እሺ በላሁን ተከተለኝ። እሺ ከኋላዬ ትንፋሽን ሰብስብና ሮማን ጋሼ ይቅርታ አቆየሁት። እሺ ሮማን ኤላት ልጄ ልቃውን እሱን ተይውና አሁን መጽሐፉን ማንበቡን ትተሽ አንድ የሆነች ስራ አግዥኝ እባክሽን። ዮናስ የሚያርፍበትን ቤቱን እንድታሳይ እፈልጋለሁ። እኔ ላሳየው አባዬ? ሮማን እያለች? ሮማን እኮ ስራ ላይ ናት። ምሳ ልታዘጋጅ ነው። አንቺ ብታሳዩ ምን ችግር አለው? ምን አለ ደግሞ አንቺ ሄደሽ ብታሳዩ። አንተ ደግሞ ተከተላትና ኤላት። እሺ ጋሽ አመሰግናለሁ። ኤላት ክፍሉን ሄደሽ አሳይ። የሚጎል ነገር ካለ የሚለት ታዲያ እንደ እንግዳ ሳይሆን እንደው እንደምሽ። እሺ አባዬ እና ተከተለኝ። ያው ምን እያደረክ ነው? ምን ልትሆን ነው ፀጉሬን የምትነካኝ? እኔ እኮ ፀጉርሽ ላይ የሆነ ነገር አይቼ እሱን ለማንሳት ነው እጄን የዘረጋሁት እንጂ ሌላ ምንም አይደለም። የሆነ ነገር ምንም የለም። ከአሁን በኋላ ወደ እኔ እንዳትጠጋ። ያው ክፍልህ እዚሁ ቆይ። ብቻዬን እዚህ ክፍል ውስጥ ልቀመጥ ነው? ቆይ ከማን ጋር መሆን ፈልገህ ነው? ሰው እንዲያዳብርህ ትፈልጋለህ እዚህ ቤት? አረ ከማንም ጋር አልፈልግኩም። ብቻዬን ብሆን ይሻለኛል። አባትሽ እኮ ወደዚህ ስንመጣ የሚፈልገውን ነገር አድርጊለት ብሎሻል እና ደግሞ አልጋው አልተነጠፈም። እሱንም ራስህ አስተካክለው። በቃ እኔ የምሰራው ስራ አለኝ። እሺ እኔ አነጥፈዋለሁ። ለአባትሽ ግን ትእዛዝሽ እንዳልፈጸምሽ እነግረዋለሁ። ሄጄ ልንገር? አንተ ምን አይነት ክፉ ሰው ነህ? ቆይ ገና ሳገባ ነው እንዴ የምታበጣብጠው? እሺ እሺ አነጥፈዋለሁ። እስካሁን ድረስ የዛ ሴትዮ ነገር ምንም ሊገባኝ አልቻለም።
ግራ እየገባኝ ያቺ ሴት በዛ ሁኔታ ውስጥ ሆና እንዴት ከኃይሌ ልትሰወር ቻለች? አይ ጋሼ ድንገት እንደው በመንገድ አልተገጣጠማችሁ ይሆናል እንጂ እኮ እሷ ወደ መጣችበት ቦታ ተመልሳ ሊሆን ይችላል። ምንድነው በዚህ ልክ ራስን ማስጨነቅ? በቃ ተዋት። ሮማን ሳገኛት እኮ በጣም ከባድ ሁኔታ ውስጥ እኮ ነበረች። እንዴት በቀላሉ እንድረሳት ትነግሪኛለሽ? አንተ እኮ ጋሼ አንተ ለሰው ደግ ስለሆንክና ስለምታዝን እንጂ ከተማችን ውስጥ እንደዚህ አይነት ክስተት ሁል ጊዜ የሚደረግ ነገር ነው። ስለዚህ በቃ ራስህን አታስጨንቅ፣ ተዋት። መንገደኛ ናት አይደል እንዴ? አይደለም። ይሄ ግራ መጋባት ምንም ከአይምሮ ይጠፋል። የሆነ አንድ የተደበቀ እንቆቅልሽ እንዳለ ይሰማኛል። ያለ ምክንያት እዚህ ቤት ውስጥ እጅግ በጣም አመሰግናለሁ። አልጋ አነጣጠፍሽ በጣም ነው ደስ የሚለው። አድምጠኝ፣ ማመስገንህን ተው። ከዚህ በኋላ እንደዚህ አይነት ጨዋታ ከኔ ጋር እንዳትቀጥል። ዛሬም ዝም ያልኩ አባቴ ስላዘዘኝና እንግዳ ስለሆንክ። ምን አይነት ጨዋታ? እኔ እኮ አልጋ ላለማንጠፍ ነው እንጂ ሌላ እኮ ምንም አላደረኩም። አልጋ ላለማንጠፍ? አንተ እኮ ወጣት ነህ፣ ሊያውም ሙሉ ጤነኛ። ራስህ ማስተካከልና ማንጠፍ ትችላለህ። ታዲያ ምን ላድርግ? አንቺ እንድታግዥኝ ለማድረግ ሌላ ምንም አማራጭ አልነበረኝም። እና ደግሞ የከተማ ልጆች ትዕዛዝ አታከብሩም ተብሎ ይወራል። ለዛ ነው የፈራሁት። የከተማ ልጆችን ከመገመት በፊት መጀመሪያ የራስን ባህሪ ያስተካክል። ይሄ ክፉ አመል ከተማ ውስጥ ብዙ ያኖራል። ምኗ ሞት መጣች? ገና ምን ሆነሽ ነው የምትቆጪው? ኦ ዮናስ፣ ልጄ ክፍልን አሳይችን? ሁሉ ነገር አስተካከለችን? አዎ አሳይታኛለች። በጣም ጥሩ ክፍል ነው። እጅግ በጣም አመሰግናለሁ። ቆይ ዮናስ፣ ይሄ እጅን ላይ የማየው ነገር ምንድን ነው? ይሄ እኮ ሴቶች የሚቀቡት የጥፍር ቀለም እኮ ነው። ምኑ ጋሽ? ይሄ ደግሞ ቅድም በር ላይ ያገኘኋት እርኩስ ተቀብተው የነበረው አይነት ቀለም ነው። አንተ እንዴት ይሄን ልትቀባ ቻልክ?